እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ተገኝተናል። ዛሬ ደግሞ የምናወራበት ሀሳብ ፍቅር ወይስ ክብር የሚለው ነው። እንግዲህ በጣም ብዙ ሰው የሚከራከርበትና በጣም ብዙ የተለያየ ሀሳብ የሚነሳበት ነው፣ በተለይ በሶሻል ሚዲያ ላይ ማለት ነው። እንኳን ደህና መጣችሁ ነቢያት ዘላለምና ኪንግ ጌታቸው። ኪንግ የተባልክበት ምክንያት በደንብ እሱን እናጣራለን። እንኳን ደህና መጣችሁ እንግዶቼ ስለሆናችሁ በጣም ደስ ብሎኛል። መጀመሪያ ራሳችሁን አስተዋውቁ። ስሜ ኪንግ ጌታቸው ይባላል። በዛውም እንደውም ኪንግ የተባልክበትንም ጭምር። እሺ ኪንግ አይ ቲንክ የተባልኩበት በቀልድ ነው የነገሩኝ። እውነት ይሁን ውሸት እስካሁን አላረጋገጥኩም። እሺ ግን ልጅ እያለ በጣም ፈረንጅ ትመስል ነበር፣ ቀይ ነበር ካሉኝና ያኔ ደግሞ ይሄ ንጉስ ዘር ምናምን ድሮ ኪንግ እንደሚባሉትን ሲያዩ ቀይ ምናምን ስለነበሩ ንጉስ ይመስላል ብለው ኪንግ አሉኝ። ኪንግ አሉክ ማለት ነው። ለዛ ነው የአባትህም ስም ተቀራራቢ ነውና እንዴት ኪንግ ጌታቸው እንዴት ተባለ እያልኩኝ ነው። ተመካክረው ነው መሰለኝ። ያቴ ደግሞ በላይ ነው። እውነት ንግስና እናንተ ቤት ነው። ለልጄ ያከበሩብኝ እኮ በጣም እሺ። በሙያዬ ደግሞ ፎቶግራፈር ነኝ። ላለፉት 5-6 ዓመታት እዛ ሙያ ላይ ሳገለግል ቆይቻለሁ። ወደፊትም ደግሞ እዛው ላይ ቆያለሁ እያስባለሁ። በጣም አሪፍ። ነቢያ እኔ ደግሞ ነቢያ ዘላለም እባላለሁ። በሙያዬ ደግሞ ሜካፕ አርቲስት። እሺ ፍቅር ወይስ ክብር? ሁለቱም በጣም ለመምረጥ በጣም የሚያከራክሩ ጉዳዮች ናቸው። ግን አንዱ ያለ አንዱ ምናምን ይሄን ያክል ቫልዩ ያላቸው። ፍቅር ስንል አሁን ስሜት ላይ ቤዝ ያደረገ ነገር ነው፣ ፊሊንግ ነው። ክብር ደግሞ ላይክ በጣም ብዙ አይነት ክብር ሊኖር ይችላል። ለምሳሌ አሁን ፈጣሪያችንን የምናከብርበት ክብር አለ። ኦኬ ቤተሰቦቻችንን የምናከብርበት ክብር አለ። ታላላቆቻችንን የምናከብርበት ክብር አለ። ብዙ አይነት ክብር ሊኖር ይችላል። ግን አሁን ስፔሲፊክሊ ደግሞ በሪሌሽንሺፕ ላይ ያለውን ክብርና ፍቅር ስናይ እኔ ትንሽ ወደ ክብር አዘነብላለሁ። እውነት ሴቶች ወደ ፍቅር ነበረ። እሺ እሱን በደንብ ተነግሪኛል። እንዴት ነው ነገሮች? አሁን ሪሌሽንሺፕ የትኛውም አይነት ግንኙነት በፍቅር ሊጀመር ይችላል። ግን ፍቅር ትንሽ ስሜት ላይ ቤዝ ያደረገ ስለሆነ ሊቀያየር ይችላል ብዬ አስባለሁ። የሆነ ታይም ላይ ሊቀንስ ይችላል፣ የሆነ ታይም ላይ ሊጠፋ ይችላል ፍቅር። ክብር ግን ማንነት ላይ ቤዝ ያደረገ ነገር ስለሆነ በዛ ሰው ማንነት ላይ ስለሆነ ቤዝ የሚያደርገው ይሄን ያክል ተለዋዋጭነት አይኖረውም። ስለዚህ ፍቅሩ እንኳን ቢቀዘቅዝ በመካከላችን ያለው ሪስፔክት ሊያዘልቀን ይችላል ብዬ አስባለሁ እንደኔ አመለካከት። እሱ እንዳመለካከት እንያዘውና ግን በተግባር ደግሞ እንደተወደድሽ ነው እንዲሰማሽ የምትፈልጊው ወይስ እንደተከበርሽ ነው እንዲሰማሽ የምትፈልጊው? ሴት ስለሆንኩኝ ሞር መወደድ ላይ ፎከስ ላደርግ እችላለሁ፣ እንደኔ ማለት ነው። እስቲ ኪንግ ያው እሷን ፍቅር ነበር የጠበቅኩትኝ ክብር ብላ ጀምራለች። እስኪ ካንተ ደግሞ? እኔ እሷ እንዳለችው ለመወሰን ለማበላለጥ ሁለቱን የሚከብድ ነገር ነው። ግን በእኔ አመለካከት ወደ ሪሌሽንሺፕ ስናጠበው ጉዳዩን ፍቅር ሲመጣ ነው ከዛ በኋላ ክብር ተከትሎት የሚመጣው። ስለዚህ ፍቅር የሌለበት ሪሌሽንሺፕ ክብሩ ሊመጣ አይችልም። ስለዚህ ፍቅሩ ይቀድማል ብዬ አስባለሁ። ግን ከሷ ጋር የሚያስማማኝ ሀሳብ ምንድነው? ፍቅር ሞስትሊ ስሜት ላይ ቤዝ ያደረገ ነገር ነው። የሆነ ጊዜ ላይ ፍቅር ሊቀንስ ይችላል። ወንድ ደግሞ በተፈጥሮ አንዳንዴ ፍቅርን የሚተረጉምበት መንገድ የተለያየ ነውና በሷ ክብር አድርጎ ሊተረጉም ይችላል። ስለዚህ አሁን የሆነ ሰዓት ላይ እኔ እንደዚህ ከምትለኝ የሆነ ነገር አዝጃት ወይ ከልክያት እሺ ስትለኝ ሞር ያስደስተኛል። እወድሃለሁ ከምትልክ እንዳለ ሆኖ ግን ሞር የሆነ ነገር ኢሹ ሆኖ ያን ነገር አይሆንም ስል እሷ ስትሰማኝ ኦኬ በቃ እሱ ብሏል አይሆንም ካለች ያ ሞር አፕሪሺየት አደርገዋለሁና ክብር አይ ቲንክ በደንብ ወሳኝነት አለው ብዬ አስባለሁ። ያው እኔ እንግዲህ ገና ጥያቄውን ስጀምር አንቺ ፍቅር እሱ ክብር እንደምትሉ አስቤ ነበርና ተቀያየራችሁ። እሱ ከፍቅር ጀመረ፣ አንቺ ከክብር ጀመርሽ። ግን ሁለታችሁም አንድ ያላችሁት ነገር ደግሞ የማይነጣጠሉ ነገሮችና አብረው ግዴታ መሄድ ያለባቸው ነገሮች እንደሆኑ ነው። የሰው ልጆች ስንባል ይሄ ማፍቀራችንን ወይም የሆነን ሰው መውደዳችንን ለመግለጽ ትንሽ ይሄ ባውንደሪ መጣስ ወይም ያንን ሰው ዲስሪስፔክት ማድረግ ትክክል መስሎ የሚሰማን ሰዎች አለን። ያ ደግሞ ፍጹም ትክክል አይደለም። እስኪ ወደ እናንተ እንምጣና ደግሞ መጀመሪያ እንዴት ተዋወቃችሁና ማን የጠየቀው የፍቅር ጥያቄ? እስካሁን አልተስማማንም እሱ ጉዳይ ላይ። እውነት
እንደሱ ብዙ አጋጥሞኛል ወይዘው ግን በስራ አጋጣሚ ነው የተገናኘ ነው። እሺ እሷ የምትሰራበት ቦታ ላይ እኔ ለስራ ፎቶ ለማንሳት መጥቼ አይ ቲንክ የዛን ሰዓት እሷ ሪሴፕሽኒስት ነበረች። ኦኬ ሶ እዛው ተቀጥሬ ነበር የምሰራው። እዛው ተተዋወቅን። አብሮ መዋሉ ምንም ስላለ አብዛኛውን ሰዓት ኦልሞስት ብዙ አመታት ብዙውን አመት አብረን ሰርተናል። ኦልሞስት በተተዋወቅነው ልክ አብረን ሰርተናልና እኮ እንዴት መጣ? ልክ ይቺ ተርኒንግ ፖይንቷን ነው ማወቅ የፈለኩት። አዎ የሆነ ሰዓት ስራ ስመጣ እሷ ቀረችና ደበረኝ። ያኔ ነው መሰለኝ ኦኬ እንደወደድኳት ያወቅኩት። አስበንበት ምናምን ነገር አይደለም። በጣም መግባባታችን የሆነ ሰዓት ላይ ታችንም ጋር ፊሊንግ እንዲቀየር ነው እኮ መቼም ሲቀየር አስበንበት አይደለም ብላችሁ ትዳር ውስጥ አገቡ ሳይሆን አወራንበት መሰለኝ። ይሄ ነገር እንዴት ነው እና ነገር አለ አይደለ? ኦኬ ከዛ እንደዚህ በዛን ሰዓት ስሜታችንን እንትና ሁለታችሁም እኔም እየተሰማኝ ነው ምናምን በግልጽ እዛው ላይ አወራችሁ። እሺ ደግሞ እንደገና ወደ ሀሳባችን እንመለስና ፍቅር የሌለበት ክብር ምን ይመስላል? እስኪ ስትስሉት ፍቅር ሞር እሱ ይሻላል መሰለኝ። አሁን ሰላም አምታባብልሽ ምትለያይ ነው ሪስፔክት ተደራረገ ጀስት አብሮ ለመኖር ነው እንጂ ግን ፊሊንግ አይኖርሽም። ደስተኛ አትሆኚም። ግን ደግሞ ሰላም ከማግኘት አንፃር ግን ሞር ክብሩ ይሻላል። ክብሩ ቢቀድም ይሻላል። ፍቅር ብቻ ኖሮ መከባበር ከማይኖረው ተከባበርሽ ግን በሰላም መኖር ሞር ይሻላል ብዬ አስባለሁ ሰላምሽን ለመጠበቅ። እሺ ስለዚህ እስቲ ተቃራኒው ላይ ደግሞ በቃ የዛ ሰው ባውንደሪ አለ የሆነ የምትጠብቂው ሁሉም ሰው ባውንደሪ ያለው ሁሉም ሰው የሆነ ገደብ አለው ለሁሉም ነገር። ያንን ነገር ልትጠብቂለታችን ልክ አንቺ ባህሪሽም ሆኖ ሊሆን ይችላል አስበሽበትም ሳታስቢበትም ሊሆን ይችላል። በሰዎች ፊትም ላይክ የሱን አመለካከት የሱን ሀሳብ ሳትጠብቂለት ስትቀሪ ያኛው በጣም ዲስሪስፔክት አድርገሽዋል ማለት ነውና እሱ ሞር ከባድ ነገር ነው ብዬ አስባለሁ። እሺ ሁለቱንም አይደለ ክብር ያለ ፍቅር ሳይኖር ሲቀር እንደ ሞር ከፍቅር ወይ ከሪሌሽንሺፕ ወይ ከትዳር የባሰ የሚሆነው የስራ ባልደረባነት ወይ እህትና ወንድም ምናምን ነው የሚሆነው ነገሩና ያኖርሻል። ግን ይሄ ሰላማዊ ነሽ ግን ደስተኛ ላትሆኚ ትችላለሽ። ላይፍክ በቃ ይሄ እንዴት ነው ጨው እንደሌለበት ወጥ ነው የሚሆነው። በቃ እንደዛ ነው፣ ጣዕም አይኖረውም። ፍቅር ላይ ደግሞ እንዴት መሰለሽ ክብር ከሌለ ክንፍ እንደሌለው ወፍ ነው። ላይክ ወፏ ለመብረር ነው የተፈጠረችው፣ ክንፍ ስለሌላ ግን አንድ ቦታ ነች። ያም ሪሌሽንሺፕ ለመፋቀር ሆኖ የተገናኘው ግን የትም አይደርስም። ኦልሬዲ ክብር የሚባለው ነገር ጎሎታል። የሚያቀጣጥለው ነገር ማለት ነው። ሶ ክብር አለመኖር ሪሌሽንሺፑን ባጭሩ እንዲቀጭ ያደርጋል ማለት ነው። እኔም የማስበው ምንድነው በቃ አንደኛ ነገር ያለ ፍቅርም ክብርን ማሰብ አልችልም፣ ያለ ክብርም ፍቅርን ማሰብ አልችልምና ሁለቱም መነጣጠል የሌለባቸው ነገሮች ናቸው ብዬ ነው የማስበው። ግን እውነታውን ደግሞ ስናየው የሆነ ቦታ ፍቅር ብቻ ነው፣ የሆነ ቦታ ክብር ብቻ ነው ያለውና ለዛ ነው ይሄንን ኢሹ እንድናወራበት ያሰብኩት። አሁንም በድጋሚ ወደ እናንተ ላይፍ ልመለስ። ከፍቅርና ክብር ወይም ሲሪየስ ከሆነ ወሬ እንውጣና እንዴት አገኛት እስቲ እንደ ፍቅረኛ? ያው ሁላችንም ጥሩ ባህሪ እንደሚባለውላ መጥፎ ባህሪ አለና አንዳንዴ ደግሞ ይሄ ባህሪና ጸባይ የሚባል ነገር አለ። ባህሪ ይሄ ስንፈጠር ያለው ማይለቀው ነገራችን ነው፣ ይሄ ማንነት ከሚያያዘው ነገር። ጸባይ ደግሞ ውሏችን፣ አስተዳደጋችን ሼፕ የሚያደርገን ነገር ነውና አሁን አንዳንድ ማልወዳቸው ነገሮች ይኖሩ ነበር ግን ሼፕ ይደረጋሉ። ይሄ ጸባይ ናቸው እነሱ። አንዳንድ ደግሞ አሉ ይሄ አይ ቲንክ የሴት ባህሪ ነው። የሴት ባህሪ ማለት አንዳንዴ ካኮረፉ ነው እሱ ላይ እኔ መጋራት ወይ ደግሞ እንዴት መሰለሽ ቅጥል ያደርግሻል ግን አምነሽ ትቀበያለሽ። በቃ ባህሪዋ ነው። ቤት በኩል እንደምታላቂያት እንደምታፍታቻት በቃ ታቂያትና መፍትሄውን እንጂ ያን ባህሪ ለመቅረፍ አትሞክሪውምና ግን በጣም እኔ በፊት አስብ ነበር አይ ቲንክ አይኔ ቆሜ ይቀራለሁ ምናምን ነበር። ተስፋ አላገባም ምናምን ነበር እንደው የሳለ ጓደኞቼ ስላስተውሳለሁ እኔ የሆነ ሴት እንደወዳት ካረገችኝ በቃ ድጋሚ የሆነ ፍቅር ካልኩኝ በቃ ክንፍ ሊኖራት ይገባል መላክ መሆን አለባት ነበርና እስቲ ክንፍሽን አሳይኝ።
አይ ቲንክ ይሄ የሆነ ድንጋዩን ልቤን የጠጠረውን ልቤን አይ ቲንክ ያላላችሁ ሰነች እና አሪፍ ያ ደግሞ እንዴት አያት ለሚለው በቃ ይሄንንማ በጣም ዲቴይል እንደውም ንገረን እንጂ እንዴት በፍጹም እኔ አላፈቅርም ከዚህ በኋላ አላገባም ቆሜ ነው የምቀረው ያልከውን ምን አይነት ጀግና ብትሆን ነው የቀየረችው? እስቲ በምንድን ነው ግዝት ያደረገች? እንዴት ልበልሽ የሆነ ሰው ሲወድሽ ወይ ሲያስብልሽ አለ የሷ ግን ይሄ ይለያል አወዳደዷ። ለምሳሌ እኔና እሷ በምንተዋወቅበት ታይም ላይ የጀመርን ወይ የተግባባን ታይም ላይ እኔ የነበርኩት ኪንግ ነው እኔ አውቀዋለሁና ያ ኪንግ ለመወደድ ከሚከብድ ኪንግ ነው። ስለዚህ ያን ኪንግ እሷ ወዳ ከዛ ነገን አይታ አብራኝ ከሆነች አርቃ የምታስብ ሴት ነች ወይ ልባም ሴት ነች ማለት ነው። ያን በጣም እኔ ቫልዩ አደርገዋለሁ። ምክንያቱም ራሴን አውቀዋለሁ እንዴት ወደደችኝ ላ እስከ ማለት ድረስ አንዳንዴ ይገርመኛልና ለእኔ ያላትን ስሜት ሳስብ ለእኔ ጠበቃ ስትቆምልኝ አውቃለሁ፣ ስትከራከርልኝ እኔ ሲደብራት በደንብ ስለማቅ ያን ሴት ደግሞ ስታገኚ በህይወትሽ ነው ማትደር። በጣም እስኪ አንቺስ? በጣም ጥሩ ሰው ነው። በጣም ጥሩ ሰው ነሽ። እኔ ልቡን በጣም ወዳለሁ። በጣም ቀን ሰው ነው። ከኔ ብቻ አይደለም ማንንም የሚያውቀው ሰው በቃ እሱ ጥሩ ሰው ነው። ማንንም ያውቃል። እንዴት ነው ጥሩ ሰውን? እንዴት መሰለሽ አሁን ገና ሳንጀምር በፊት እኔ በባህሪ እንዴት ነኝ ትንሽ እቆጠባለሁ በጣም አሁን ሰው ጋር በጣም ቁጥብ ነኝ። የሆነ አንድ አሁን ተዋወቅኩሻ የሆነ ሁሉ ነገር ምናምን እንትናለም በጣም ጊዜ ይፈልጋል ሰው ለመግባባትም የሆነ ስቴፕ ጋር ለመድረስ በጣም ጊዜ ይፈልጋል። ያዛ እንደውም አይ ቲንክ እሱ ጋር ነው ሰኔ በጣም ባጭር ጊዜ ውስጥ ቶሎ የተግባባንኩት ምናምን እና የሆነ የዘን በጣም አዳማጭ ነው። በጣም ይሰማሻል። በቃ በጣም ኮምፎርት ዞኔን ይጠብቅልኛል። ይሄ ጃጂ አይደለም ምንም አይነት ነገር መጥቼ እሱ ጋር ባወራ በቃ ኮምፎርታብል ነኝ አውቃለሁ። በጣም ይሰማኛልና እንዴት እንደዚህ እንዴት አርክሽ ነው ነገር እንደማይለኝ በደንብ አውቃለሁ። እና በጣም የኮምፎርት ዞኔን በጣም ይጠብቅልኛልና በጣም ራሴን ነኝ በቃ እሱ ጋር ገና ሳንጀምርም በፊት ማለት ነው። እና በጣም ቅሎኝ ከሱ ጋር በቃ ሆናለሁ ያልኩት አይ ቲንክ ለዛ ነው። በጣም ደስ የሚለው አገላለጻችሁ። ለምንድን ነው ጧት ሁሉ ጊዜ ሳንዱች የምትበሉት? ድንገት ይጠይቃቸው ሚስጥር ተነግሮኛል። ነገርሽ የውስጥ ሰው ነገረኝ። እና ምንድን ነው እሱ ችግሩ? ጧት ሳንዱች የምትበሉበት ምክንያት? አይ ከሳንዱቹ ጋር አብሮ ቺፕስ ይቀርባልና እኔ ቺፕስ ስለምወድ ነው። ቺፕስ በጣም ነው። ቺፕስ እና እንቁላል ወዳለሁ። ቺፕስ በተለይና አይ ቲንክ ለዛ ነው መሰለኝ ጧት ሁሌ ሳንዱች ነው የሚበሉት ተብያለሁኝና ለዛ ነው እንደዚህ ያማረባቸው። ምን አጋጣሚ ነው አስተስበልበት ሁሌ ጧት ሳንዱች እንበላለን ምናምን ብለን ግን አይደለም። ስለዚህ ሁሌ ጧት ስራ አለኝ። ከዛ ልክ እኔ ስራ ልጨርስ ላይ አካባቢ ምናምን ነው እሱ የሚመጣው የሚገባው ወደ ስራና በቃ እንዳልኩሽ እሱ ቺፕስ በጣም ይወዳል። ቁርስ ደግሞ ቺፕስ ያለው ሳንዱች ነው። ኦኬ እንጂ የተለየ ሳንዱቹ ከቺፕስ ጋር ነው የሚመጣላችሁ። እያወራንበትም ያለነው ሀሳብ ፍቅርና ክብር ነውና ምናልባትም አንዳንድ ሰዎች ቅድም ኪንግም ሲል ነበር አያውቁትም ያንን ነገር ሲያደርጉት ወይም ዲስሪስፔክት ማድረጋቸው መናቃቸው ሳይታወቃቸው የሚያደርጉት ነገር ነው። ያንን ሰው ውስጣቸው በቃ እንደሚወዱትና እንደሚወዱት ብቻ ነው የሚያውቁትና ለዛ ሰው ምን አይነት ምላሽ እንዳለው አያውቁም። ስለዚህ እስኪ በጣም ጥቃቅን የሆኑ ነገሮች ግን በጣም ደግሞ መናቅን የሚያሳዩ ስህተቶች መታረም ያለባቸው ምንድን ናቸው? አሁን ለምሳሌ አሁን አንድ ላይ ከጓደኞቻችን ጋር ምናምን በተሰበሰብንበት ጊዜ ያንን ሰው በደንብ ማክበር ከዛ ልክ እንኳን ባይሆን ሀሳቡን የሆነ በጓዳ ምናምን እንትን ማለት በቃ ሰው በተሰበሰበበት ያንን ሰው ጥፋቱን ብቻ አግልቶ አለማውጣት ለዛ ጋር የምንናገራቸውን ነገሮች ምናምን በደንብ መጠንቀቅ ለዛ ሰው ስሜት በደንብ መጠንቀቅ ለፍቅረኛችን ወይም አብሮን ላለን ለአጋራችን በደንብ መጠንቀቅ በተለይ ሰው ፊት በቃ ለደል ቢያንስ እየተያየን ምናምን በደንብ መግባባት መቻል እሱም አንድ ነገር ነው። ሁለተኛ ነገር ደግሞ ውሳኔዎችን ስንወስን ብቻችንን ባይሆን እሱ ራሱ አንድ ዲስሪስፔክት ነው። በደንብ መመካከር
ላይክ ትልቅም ይሁን ትንንሽም ውሳኔዎችን አንድ ላይ አብረን መወሰን፣ ያንን ሰው ማማከር፣ ከዛ በዛ ያለለ ደግሞ በቃ ያንን ሰው በደንብ አውቀ ነው ማንነቱን ምን እንደሚፈልግ ምን እንደማይፈልግ ምን እንደሚያስቀይመው ምን እንደሚያስደብረው በደንብ አውቀን ባውንደሪውን በደንብ መጠበቅ። እሺ መድገም ነው የሚሆንብኝ። አንድ ጥያቄ ሳልጠይቃት እሺ በዚሁ ስላልሽ ያው ፈተና ነው። ምናልባት ስቲኪንግ ሰው በተሰበሰበበት በጣም በቃ ይሄ ወተት ነጭ ነው ሲባል አረ ጥቁር ነው ምናምን ብሎ እስከ መከራከር ድረስ በጣም ተቃራኒ የሆነና ደግሞ ስህተቱ በጣም ግልጽ የሆነ ሁሉም ሰው እንዴት ስላለ ምናምን ብሎ ሊያሹፍበት ምናምን የሚችልበት ነገር ላይ በቃ ድርቅ ብሎ ቢከራከር እንዴት መሰለሽ አሁን እኮ ስህተት እንደሆነ እኮ ግልጽ ነው፣ ግን አይ እሱ ልክ ነው በቃ እኔ ከሱ ጋር ነኝ ብዬ ድርቅ ብዬ ላልከራከር እችላለሁ። አይ አንቺም እኮ ደንክጣሻል ባይዘው እንዴ ነው የሚያስበው ምናምን እያልሽ ነው ጎትቼው ስጪ ወደ ብቻ እንጂ ብቻ ልክ አይደለም እንኳን ብሎ በትክክለኛው መንገድ እንጂ እሱን በጣም በሚያስቀይምና ይሄ በጣም ሰው እኔ እሱ ላይ ይሄ በጣም እንትን እንዳልኩኝ በደም ሰውኖች እስከሚያደርግብኝ ድረስ በዛ መንገድ አይደለም። በጣም አሪፍ ሀሳብ ነው ያነሳችሁት። በመጨረሻ ግን እዚህ ስለመጣችሁ ግዴታ ፍቅራችሁ መገላለጽ አለባችሁ። እሷ እኔን የወደደችበት ሰዓት ያፈቀረችበት ሰዓት እኔ የራሴን መወድበት ታይም ላይ አልነበረም ወይ ራሴን ቫልዩ ማድረግበት ታይም ላይ አልነበረም እና የዛን ታይም ላይ ትንሽ ፍቅር ራሱ ይጣፍጣል። ሶ ያለኔ ብርቄ ነበር እና እንዳልኩሽ እኔ ለሆነ ሰው የሆነ ስሜት ከተሰማኝ ሰው ተጋብቶ ሳይ በጣም መገረም ሰው ነኝ። እንዴት ምናምን እላለሁና አሁን ቀጣይ አመት እኮ እንደዚህ እያሰብን ነው ምናምን በይ ለሰው ሳወራ በጣም ነው የሚገርመኝ። እኔም ተራው ደርሶኝ ማለት ነው እና ያን ደግሞ እንዲሆን ያደረገችው ከእግዚአብሔር ቀጥሎ እሷ ነችና እሷ ደግሞ አላቅም በቃ ከኔ በላይ እኔን ወዳኛለች የዛን ታይም ላይ እና አንተ ራስህን ከወደድክበት በላይ ወዳኝ ነበርና ያ ደግሞ በጣም ትልቅ ነገር ነው ለኔ። አንዳንዴ የህይወት ጥያቄዎቻችን በየሆነ ሰው ነው የሚመለሰውና እሷ መልሴ ነች። የሚገርም ደስ አላለሽ? በቃ ትክክለኛ ይሄ የባል ኳሊቲዎች አሉ አይደል? አሁን እኔ በራሴ ሳስቀምጥ በቃ ጠንካራ ሰራተኛ ሆነ፣ ከዛ እኔ በደንብ የሚያከብረኝ በደንብ የሚወደኝ፣ ከዛ እኔ ደግሞ በቃ ቤተሰብ ፈልጋለሁ፣ ላይክ ትልቅ ቤተሰብ በደንብ ፈልጋለሁ። ካስተዳደጌ ምናምን አንፃር በቃ የሆነ ትልቅ ቤተሰብ እንዲኖረኝ ከዛ የልጆቼ አባት ብዬ ስስል የሆነ የምሰላቸው ኳሊቲዎች አሉ። እሺ እሱን በቃ በደንብ አይቼበታለሁ እሱ ውስጥ ማለት ነው። በጣም ራሴን የምሆንበት አይነት ሰው ነው። በቃ ምንም ባረግ እሱ ጋር በቃ እችላለሁ፣ ላይክ መብቴ ነው እሱ ጋር በጣም መብቴ ነው ብዙ ነገር ነው። እሱ ነገሩ ምናምን በጣም በቃ ደስ ይለኛል፣ ይማርከኛል ነገር ነው። በጣም ነው የምወድህ፣ በጣም ነው የማከብረህ፣ በጣም ደስተኛ ነኝ ካንተ ጋር፣ በጣም ደስተኛ ነኝ። ትክክለኛ ያኔ ልጅ እያለሁ ድሪም ማድረገውን ህይወት ካንተ ጋር የኖርኩኝ ስለሆነ ድሪም ማድረገውን ባል ስላገኘሁ እግዚአብሔር ስለሰጠኝ በጣም ደስተኛ ነኝ እና አይለየን አይባልም መቼም አንለያይም። እናንተ ገና በጣም ብዙ አመታቶች አብረን እንሄዳለን፣ ገና በጣም ብዙ ነገር አብረን እናሳልፋለን እና በጣም ነው የምወድህ፣ በጣም እያገዝኩ ልክ መጽሐፍ ቅዱስ እንደሚለው በቃ ምቹ ረዳት ሆኜ ሁሌ ካጠገብ ሆኜ እየረዳሁ እኖራለሁ። እግዚአብሔር ይረዳኛል። በጣም ነው ማፈቅር። በጣም ነው ደስ የሚለው የሁለታችሁም ቆይታችን በጣም ደስ የሚል ነበረ። ስለ ክብርና ስለ ፍቅር እንደ ሳይኮሎጂ ባለሙያ ነው ስታወሩኝ የነበረው ደግሞ እንደ ፍቅረኛ ደግሞ ኤክስፒሪየንስ ያደረጋችሁትም ስለሆነ ማለት ነው። ከልምዳችሁ ስላካፈላችሁን እና ስለመጣችሁ እጅግ በጣም አመሰግናለሁ ሁለታችሁንም። ቴንክ ዩ። አመሰግናለሁ። 2030ዎች እያደረጋችሁ የነበረው ቆይታ ይህንን ይመስል ነበረ። ክብር ወይስ ፍቅር ብለን ነው ያነሳነው ሀሳቡን። እሱን ለእናንተ እንተውላችሁ። እናንተስ ክብር ወይስ ፍቅር የትኛውን ታስበልጣላችሁ የሚለውን ኮመንት አድርጉልን። በሚቀጥለው ሳምንት ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። ከ2030 ጋር ቆንጆ ቆይታን ስታደርጉ ነበር። አሁን ግን
ልንሰነባበት ነው። ልንለያይ ነው። ሳምንት እንገናኛለን። ቀጠሮ እንይዛለን። ደመቅ ብለን እንግዲህ ከፊታችን ፋሲካ አለ። ከፋሲካ ማግስት ከዳግማ ትንሣኤ በፊት መሀል ላይ እኛ ዝግጁ ሆነን እንጠብቃችኋለን። እንግዲህ የምትወዷቸውን ፕሮግራሞቻችንን አሪፍ አድርገን ወደ እናንተ ስናደርስ ቆይተናል። ሳምንት ደግሞ እነዚህ ፕሮግራሞች ይበልጥ አምሮባቸው ወደ እናንተ ይደርሳሉ። አብረናቸው የነበርነው ኤደን ዋቅቶሌ፣ ጌታሁን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በመሆን ነው። ሳምንት እንገናኝ። ቻው።